አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ውድ ቤተሰቦቼ ሲገቡ ላይክ አድርጉ፣ ሲወጡ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ነበር ቤተሰቦቼ በላይክ በሼር በኮሜንት አበረታቱኝ። እወዳችኋለሁ። የመዳም ባጃጅ ነኝ። እናንተም የመዳም ባጃጆች ሆይ የኔ ቤተሰቦች ሁላ የመዳም ባጃጆች ይመስሉኛል ማለት ነው። እንተጋገዝ፣ አግዙኝ፣ አበረታቱኝ ማለት ነው። ዛሬ ይዤ የመጣሁት ሶፊና ሱመያ ናቸው ማለት ነው። ሶፊ እንግዲህ ለምለም ጋር ሄዳለች። ለምለም እንደውም የምግብ አይነት ሰርታ ጠብቃታለች። በሚያምር ሁኔታ አስተናገደቻት ማለት ነው። ሁለተኛው ደግሞ በጣም የሚያሳዝን ዜና ነው የሰማሁት ማለት ነው። ይሄ ምንድን ነው ብትሉ ሱመያን እንደምናቃት ሱመያ የሰይዶ ባለቤት ናት። የሁለት ልጆች እናት ናት ማለት ነው። እውነት ለመናገር አሳዝናኛለች ማለት ነው። እውነት ለመናገር ሴቶች እኛ ምንም ጉልበት ቢኖረን ምንም ብር ቢኖረን እንሸነፋለን። በሱመያ መረዳት አለባችሁ። ሱመያ ተሸነፈች ወደቀች ማለት ሳይሆን ከጎናችን ወንዶች ከሌሉ በባሎቻችን እልህ ገብተን ማንም ደግሞ በቀዳዳ አግኝቶ ገብቶ ያዝነው ብራችን ሊያስጨርስ በለው በዩ እንዲለን በራችን ክፍት ስለሆነ እንጠቃለን ማለት ነው። እኔ የሱመያን ባዚ ነው የወሰድኩት ማለት ነው። ወንዶች ለኛ ባሎች ያስፈልጉናል። ምንም ክፉ ይሁኑ፣ ምንም መጥፎ ነገር ይስሩ፣ ከመጥፎ ነገር ለማውጣት እነሱን መጣር አለብን ማለት ነው። ከመጥፎ ነገር ወደ ኸይር ነገር እንዲመጡ መታገል አለብን። ለማ ብለን አንደኛው ላይ ለአላህ ሱብሃነ ወተዓላ ብለን ማለት ነው። ወንዶች ከኛ ከአላህ በታች የበላይ ስለሆኑ ብቻና ብቻ ማለት ነው። ለአላህ ብለን ከዛ ለወንዶች ስንሸነፍ ሁሉ ነገራችን ይስተካከላል ማለት ነው። በቃ አሸናፊ ለመሆን ሳይሆን በወንዶች ዘንዳ ተሸናፊ መሆን አለብን። ለነሱ ተሸንፈን መኖር አለብን። ለማን ብለን? ለአላህ። ሁለተኛ ኑራችን ልስተካከል፣ የተስተካከሉ ልጆች ሊሆኑልን ልጆቻችን ማለት ነው። እውነት ለመናገር እኛ ለባሎቻችን ካልተስተካከልና አፎን የተስተካከሉ ልጆች አይፈጠሩም። የተወለዱም ከሆኑ አይስተካከሉም ማለት ነው። እመኑኝ። እኛ መስተካከል አለብን። ወንዶችን እኛ መስመር ካሳዝናቸው መስመር ይይዛሉ። በግድ ሳይሆን በፍቅር በሚኬር ነው ማለት ነው። ግዳጅ ከሆነ ግን ተስተካክሎ ማያውቁም ወንዶች። ሴት አስገድዳቸው ተስተካክሎ አያውቁም ማለት ነው። ግን ሴቶችን ወንዶችን ማቼ ማስተካከል እንችላለን? በጸባይ አድርገን ማለት ነው። ስለዚህ ሱመያ ከሰኢዶ ስለታጣላች ወደቀች ሳይሆን ኢንሻአላህ ልትነሳ ትችላለች። ብራ ሊመለስ ይችላል። ብር ደግሞ መጠቃቀሚያ ወረቀት ነው ማለት ነው። ብር ቢሄድ ብር ቢል ብር ይመጣል ማለት ነው። ሱመያ ጀግና ስለሆነች ሰርታም ታገኘዋለች። እንዴት ነው ሴትነቴ? በጣም ሴትነቴ ለካ ሴት እንደዚህ ነው የምትሸነፈው የሚለው ስለአመጣው እንዳትቆጡ ማለት ነው። ለምንድን ነው ይሄንን ነገር አመጣሁት? ሴቶችኛ ብር ቢኖረን ብር እኮ ተጠቃቅመንበት ያልቃል ማለት ነው። ግን ከወንዶች ጋር ስንሆን የብር ስንት ጠፋ፣ ክምር ብር ጠፋ፣ ትንሽ ብር ጠፋ፣ ምናቀው ነገር የለም። ወንዶች ጋር ይበረክታል። አንደኛው ላይ በወንዶች እጅ ሲሰናገድ ሁሉም ነገር በረካ አለው ማለት ነው። በረካ አለው።
ወላሂ ወተላሂ ወንዶች ሲሰጡን አቤት በረካ። በራሳችን እጅ እኔ ወላሂ በራሴ እጅ 10 ሚሊየን ከሚይዝ በባለቤቴ እጅ 1 ሚሊየን ብር ቢጠቃቀም ይሄ በቂ ነው ለኔ ማለት ነው። እውነት እንደዚህ አርጌ ልንገራችሁ ማለት ነው። ልክ ስለሚያውቅ ነው። የወንዶችን እጅ በረካ እንዳለው ስላወቅኩ ነው። የሴት እጅ የፈለገችው ብሰራ በባላ ተናዳ አንድ ቀን ሆቴል ልሂድ ምግብ ሰሪ ገዝቼ ልብላ ከባሌ ተጣልቻለሁ ሊዝናና ብላ ከወጣች ያ ብር ሴጣን ወሰደው በላችሁ አታውቅም ማለት ነው። ብዙ ብር ይጠፋል ማለት ነው። በወንድ እጅ ደግሞ አቤት በረካ። ደግሞ ሴት ወንዱ ስንት እንዳወጣ ስለማይናገር በረካ ይወርድበታል ማለት ነው። እውነት ለመናገር የወንዶች እጅ በረካ ነው ማለት ነው። በእኛ ሴቶች እጅ የፈለገው ቢኖር እልቅ ነው የሚለው ማለት ነው። አሁን ሱመያ በተናገረችው ነው ይሄን ሁሉ ለመናገር የቻልኩት ማለት ነው። ሱመያ ብር ይዤ ነበር አለቃ። አሁን አረቦች ቤት ገብቼ ሰራለሁ። ከሁለት ልጆቼም ካስገቡኝ ተመላላሽም ካገኘው በ200 በ300 ስትል እውነት ለመናገር አሳዘነችኝ ማለት ነው። የአረብ ሀገር አንዴ ጠቅልለን ሻንጣችን ከይን በኋላ ተመልሰን አረብ ሀገር መምጣት ማለት በቃ ብራችን ውድቅ ሆኖ ምንም ነገር እንዳልነበረ ሆኖ ሲሆን ነው ይህንን ነገር የምንመኘው። ሁላችንም ጋር ያለ ነገር ነው ዛሬ ሱመያ ያወራችው ማለት ነው። እውነት ለመናገር አይዞሽ ሱመያ በርቺ፣ አላህ ከጎንሽ ይሁን። አላህ ደግሞ እችን እልህ አንስቶልሽ መጠቃቀማሽ ባልሽ ጋር አድርገሽ መጠቃቀማ ባልሽ ሰጥቶሽ አኑሮሽ ሰጥቶሽ አልብሶሽ አብልቶልሽ ልጆችሽ አብልቶልሽ ልጆችሽን ይዞልሽ ምትኖሪ ሰው አድርገሽ። እውነት ለመናገር ሴት ልጅ መቼም አታሸንፍም በእልህ መስመር መቼም። ለምንድን ነው? የባል ሀቅ ስላለባት። ባል የፈለገ ነገር ባጠፋ ራሱ ነው የሚቀጣበት፣ ሴት አትቀጣው። እውነት ለመናገር ወንድ ግን ሴቷን መቅጣት ይችላል። ስለዚህ ዛሬ ሱመያ የተናገረችው አንጀቴን በልቶታል ማለት ነው። ሁላችንም ጋር ያለ ነገር ነው። አሁን ለምሳሌ ብዙ ብር አለኝ ብላ ባለፍቅራ ሀገር ትገባለች። 3 ወር ሳይሞላ መደባደብ ይጀምራሉ። ብሩ እንዳልነበር ሆኗል። የሴት ብር ነዋ፣ በረካ የለው። የሴት ብር በረካ የለው። እመኑ። ብዙ ከምታመጡ ወንዶች ሰርቶ ያምጡላችሁ። እውነት የኔ ብር ነው ስለምንኩራራ መሰረን እኛ በሰራ ነው እንኮንፈሳለን፣ ሰማይ እንወጣለን። ታች ነው እኮ ያለ ነው። ስለዚህ ለዛ መሰለኝ የሴቶች ብር ቶሎ የሚያልቅ። የወንዶች ብር አልቆ ያውቃል? ይሄን አጠፋው ይሄን ያህል ብር ነበረኝ ብሎ ያውቃል? አይሉም። ወንዶች አይሉም። አበደን አበደን እመኑ። ስለዚህ ሱመያዬ አይዙሽ አይዙሽ፣ ዛሬም ይሁን ነገም እልህ ከውስጥሽ ጠፍቶ ከሰይዶ ጋር ከቅብርር ብለሽ ልትኖሪ ነው ምኞቴ ማለት ነው። እውነት ለመናገር ወደ ለምለም ልመለስና ለምለም ዛሬ የሰራችው ምግብ ከቁጥር ከስፍር በላይ ነው። ማሻአላህ ተባረከላና እንግዳ አክባሪ ለምለም ሶፊን ለመቀበል ፒዛ ሰርታለች፣ መኮሮኒ በሸሜል ሰርታለች። ያልሰራችው ነገር የለም ማለት ነው። ሲኑቦላ ሰርታለች፣ ሩዝ ሰርታለች። ያልሰራች በቃ ሜዳ ሙሉ ምግብ ሰርታ ሶፊን ተቀብላለች ማለት ነው። እኔም እመጣለሁ። አረ ይሄንን ምግብ ሀገር ከገባው በጣም ነው ምናፍቀኝ ማለት ነው። ለለምለም አደርሶልኝ ለምለም ጋር ሄጄ የምግብ አይነት በልቼ እመጣለሁ ማለት ነው። አደርሶልኝ እኔ በቃ አስመዝግባለሁ። ከሀገር ከገባው ለምለም ጋር ነው የምሄደው ማለት ነው። በቃ ይናፍቀኛላ። ይሄ የአረብ ሀገር ምግብ አሁን በእጄ ስላለ በልቼ አልጠገብኩትም። ሰርቼ የበላው ቀን አንድ አንስቼ አልበላም ማለት ነው። ሰራው
በቃ ሲሰራም ተበልክቶ ያልቃል። ከቀራ በኋላ ከደረቀ በኋላ ምግቡ ጣዕምነቱ ካለቀ በኋላ እንክችም አልቀምሰውም ማለት ነው። የምግብ አይነት ሰራለሁ ግን አልበላም ማለት ነው። ይሄ ነገር ሀገር ከገባው በኋላ ደግሞ በጣም ስለሚናፍቀኝ ለምለም ጋር ሄጅ ነው መበላ ማለት ነው። ዛሬ እውነት ቀናሁባት በለምለም። እውነት እንደ ለምለም ጀግና ያደርገን። አሁን በሰሞኑ ሶፊ ያደረገችው ነገር ውስጤ ትንሽ ቅር አስተኝቶኝ ነበር። እንደዚህ ሰው ዝያራ ስትሄጂ፣ ሴቶች ጋር ስትሄጂ፣ ዝያራ ስትሄጂ፣ ሰውን ስትረጂ፣ ለሰው ሰበብ ስትሆኝ ያምርብሻል ሶፊ የሆነ ነገር። ስለዚህ ባልሽ ካልሆነ ሰው ጋር እንትን ስትይ አይስማማኝም። ይሄ ነገር ይሁን አይሁን የሚያውቀው ነገር የለም። ግን ብዙ እህቶች በእንደዚህ መልኩ ያኔ ከሙባሪክ እንደዛ ብለሻል እምቢ ብትዩ አብራችሁ ሰርታችኋል። ከማነው ከሙቢ ጋር ሁለት ሙቢ ጋር በቃ ከተለያዩ ወንዶች ጋር እንትን ስለሚላት ሶፊን አሁን መስራትም ምን ብዬ ማውራትም ትቻታለሁ ማለት ነው። እንደዚህ ዝያራ ሂጂ፣ ሰዎችን እርጂ፣ እንዲረዱ ማቅረብ አለብሽ። ይህንን ነው የሚመክርሽ ሶፊን። ለምለም ደግሞ ፈጣሪ ይጨምርልሽ በምትሰሪው ስራ። ጀግና ነሽ፣ እንግዳ ሁሉ ተቀባይ ነሽ። በቃ ለእንግዳ አቀባበል የምታረገው ከግቢው ውስጥ ዘርጊታ አስፊታ አንጢፋ በአረንጓዴ ሆኖ ደስ ይላል ማለት ነው። እኔም መሄድ አለብኝ ብዬ ዛሬ ቪዲዮም ካየው በኋላ ወስኛለሁ። ኢንሻአላ ለምለምዬ መጣለው አስመዝግቤያለሁ። ሼር አድርጉና አደርሶልኝ። ለምለምና ሶፊ ሱመያ ነበር ይዤ የመጣሁት። የነበረን ቆይታ ጨርሰናል ማለት ነው። ውድ ቤተሰቦቼ ላይክ ሼር ሰብስክራይብ አድርጉኝ። አዲሶች ደግሞ ማለት ነው እንግዲህ በጣም ደግሞ አንጀቴን የበላኝ ነገር ቢኖር የሱመያ ነገር ነው ማለት ነው። እኔም ሰርቼ ሀገር ገብቼ አይቼዋለሁ፣ ተመልሼ መጥቼ አይቼዋለሁ። ይሄ ነገር ሁላችንም ቤት ያንኳካ ስለሆነ ብራችን ከምር ይዘን ብንሄድ ብራችን አንዴ ያልቃል ማለት ነው። የአሁን ጊዜ ሰው ደግሞ ብር ካልሰጣችሁት እዛ ደጅ ጋር አይወጣም። የእሱን ጭምር ከፍላችሁ ነው አንድ ነገር የሚያቀርብላችሁ። አበድን የሀገራችን ሰው አሁን ሰውን ገፎ ይበላል ማለት ነው። እውነት በቃ አረብ ሀገር የመጣች ሴት ሲባል በቃ ዶላሩን ተሸክማ እንደመጣች ነው የሚያደርጉት ማለት ነው። በቃ ያልቃል፣ የሳ ብር ያልቃል ብሎ አስቦለት ሰስቶለት አያውቅም። የራሳቸው የራሴ የምትሉት ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።